ስለዚህ ይሄ ዓለም አቀፋዊ ጥሪ ወደ ሀገራችን የገባው መቼ ነበር? በ615 ማለት ከመዲና በፊት በ8 ዓመት እንቀድማለን። አላህ ያሳያችሁ። ሁለተኛው ጣቢያ ከሲሪያ ከኢራቅ በፊት በ18 ዓመት እንቀድማለን። ከፈለስጢን በፊት በ21 ዓመት እንቀድማለን። ከግብጽ በፊት በ24 ዓመት እንቀድማለን። ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን። ከሱዳን በፊት በ36 ዓመት እንቀድማለን። ከቱርክ ከኢራን በፊት በ67 ዓመት እንቀድማለን። ከሂንድ ከፓኪስታን በፊት በ170 ዓመት እንቀድማለን። እኛ መስራች ነን ማለት ነው። ይሄን እስልምና ይሄ ነው ትክክለኛው ታሪካችን። ማስረጃው አለ። ምንም አያሻማም፣ አያከራከርም። በእኛው ቋንቋ ያንን መነሻ በማድረግ በአጋጣሚ ጥሪውንም በመቀበል በወንዶች ሁለተኛ ነን። ቢላል ከአቡበክር ቀጥሎ ነው። በሴቶች ሁለተኛ ነን። ኡሙ አይመን ከኸዲጃ ቀጥላ ነው። በአገር አንደኛ ነን። ከመካ ቀጥሎ በአህጉር አንደኛ ነን። ይሄ ነው ታሪካችን። በንጉሥ አንደኛ ነን። በጅሃድ አንደኛ ነን። ማህጃ አልሐበሺ በበድር የተሰዋው ይሄ ሁሉ ቅርስና ታሪክ አለን። እኛ ባለቤቶች ነን ለኛ። ስለዚህ ኢትዮጵያ የምትኮራበት ታሪክ ነው። በአጋጣሚ ለዓለም ማሳወቅ አውቀን ነው ግን ማሳወቅ የምንችለው ማለት እንችላለን። እኛ ግን ካላወቅ ነው ለምን አላወቅነውም? ያ ያለፈ ታሪክ ይሁን። አሁን ግን በአንደኛው ክፍለ ዘመን ለምን አናሳውቀውም? ለምን አንነሳም? ለምን አናቀውም? የሚለውን ታሪክ ነው እንግዲህ ጥሪዬን ነው ማስተላልፈው። ዋናው ይሄ ነገር ባለው ቁርአን ታውቃላችሁ፣ ህገ መንግስት ነው። የሰው ልጅ በኢኮኖሚም በማህበራዊም በሶሻልም መተዳደሪያው ቁርአን ነው። ስለዚህ በቁርአን በብቸኝነት በእንግሊዘኛ የወረደ አታገኙም፣ በፈረንሰኛ አታገኙም። በእኛ ቋንቋ በግዕዝ 30 ቃላቶችን ቁርአን ውስጥ ታገኛላችሁ። 30 ቃላቶች በቁርአን 23 አንቀጾች እኛን የሚያሞግሳለ 27 የነብዩ ሐዲሶችን ሰለላሁ ዐለይሂ ወሰለም እናገኛለን። 30 ልዩ አቋም እናገኛለን። በብቸኝነት ካተመል አንቢያ ሰይደል ሙርሰሊን ቁመው ያስተናገዱት ዜጋ ቢኖር የሀበሻ ዜጋ ነው። አጉርሰው አጠጥተው ዱዓ አርገው ከዛ ቀጥለው ሀበሾችን አትንኩብኝ ያሉ ኑዛዜ ለኛ ብቻ ነው የተሰጠው። ለኢራቅ አልሰጠ፣ ለኢራን አልተሰጠም፣ ለአሜሪካም አልተሰጠም። ለኛ ብቻ ነው የተሰጠው። ይሄ ነው ትክክለኛ ታሪካችን። ስለዚህ የዚህ ታሪክ ባለቤት የሆናችሁ ሴቶችም ወንዶችም ታሪካችን ከፍታን የሚሰጥ ነው እንጂ ወደ ኋላ የሚወርድ አይደለም እና ሁላችንም እዚህ ላይ ተረባርበን አሁን ባለቤት ተፈጥሮለታል። እሷን በዚህ ጉዳይ ላይ እኔ አውቃለሁ። በቅርብ ሙኘ የተቻለኝን ሁሉ አበረክታለሁ። ወደፊትም ከጎኑ ነው የምቆመው። ስለዚህ የታሪክ ባለቤት ሆኖ ይሄ ታሪክ በቅርብ ጊዜ ለዚህች ሀገር እንደ መሪዎችም እንደ ህዝብም የኢትዮጵያውያን ሁሉ ታሪክ የአፍሪካ ታሪክ ነው፣ የዓለም ታሪክ ነው። ይህንን ማሳወቅ፣ ማዳሰሱ፣ ማቅረቡ መረጃዎች ምንም ችግር የለብንም። እኛ እናቀርበዋለን በማስረጃ ጭምር። ስለዚህ ይሄ የምናፍርበት ታሪክ ሳይሆን የምንኮራበት ታሪክ ነው። ስራ ዘምኩኝ ይቅርታ ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።